የሚፈልግ ሰውም አይደለም። ከኛ እንደዚህ አይነት ነገር የሚጠብቅ ሰውም አይደለም። እኛ ግን ማየት አንፈልግም፣ መስማት አንፈልግም። ስትነካው ትነካለህ። አንተ ስትነካው ትወጋለህንም ጭምር። አይቻልም። ብዙ ቀይ መስመር የሆኑ ሰዎች አሉ። አይቻልም። ስራ የሚሰሩ ሰዎች ማደናቀፍ አይቻልም። እኛ አማርኛ ይገባናል። ለምን እንደሚጠላ ለምን ብዙ ቋንቋ እንደሚባልበት እናውቃለን። ለምን? ስለሚሰራ ነው። እውቀት ስላለው ነው። ብልጥ ስለሆነ ነው። በላጭ ስለሆነ ነው። ምርጥ ስለሆነ፣ አራዳ ስለሆነ፣ ስለሚገባው ነው። ስለሚያሸንፍ ነው። ስለሚሰራ ነው። ስለሚጽፍ ነው። ስለሚያነብ ነው። በቃ ጥቅልል ስናደርገው እውቀት ስላለው ነው። ማንም ሰው የሚጠላው እኛ የመከላከል እንትንም አለብን። በነገራችን ላይ በእኛ አይደል ማጥቃት የምትፈልጉት እሱ፣ እኛ ደግሞ በግልጽ አማርኛ ነው የምንከላከልለት። ትነካዋለሁ፣ እሱን ትነኩታላችሁ። እናንተ ከእነንትናችሁ ነው የምትነኩት። አይቻልም። እኔ አይመለከተኝም። እሱን ትነኩትና እናንተ ልባችሁን የሚያደማ ነገር ነው የምነካው እኔ። እናንተ የምታለቅሱበት ጉዳይ ነው የምነካው እኔ። አይቻልም። ለምን? እነሱ ጋር ገባ። ሃይማኖቱን ለመስበክ ነው እኛ ጋር የሚመጣው። ለምንድን ነው እንደዚህ አይነት ሰዎች ጋር የሚያወራው? ሃይማኖትን ለመስበክ ነው፣ ለማስተማር ነው፣ ስርዓትን ለማስያዝ ነው። እሱ ባይመክረን፣ እሱ ዋባይልን እዚህ ጋር ታገኛለህ እንዴ? እለጠልጣለሁ እንጂ እያለፍኩ ምን አገባኝ? እሱ ባይከለክለን፣ እሱ ለሱ ክብር ባይኖረን እዚህ ጋር እንደዚህ አይነት አማርኛ ተሰማ ነበር እንዴ? እለበልባለሁ እንጂ አመልከዋለሁ የምትለውም እለጠልጠዋለሁ ከፈለኩ እኔ ምን አገባኝ እኔ። እነሱ ስለሚመጡ እነሱ ተው ስለሚሉን ነው። በነገራችን ላይ እነሱ ስለሚመክሩ ስለሚገስጹን ነው። እነሱ ስርዓት ማድረግ አለባችሁ ስለሚሉን ነው። ስለዚህ እኛ ጋር ስለሚመጣ እኛ እንትን ስለሚል እኛ ጋር መጥቶ ሃይማኖቱን ስለሚሰብክ ሌላ ነገር እኮ ምንም እኮ አያደርግም። በሃይማኖቱ አይደራደርም። ለዚህ ነው የምትጠሉት። ሰዎች በጣም እየተዘጋጁ ነው። እንኳን የእናንተ እንትንና ሌላ ፖለቲካም እናውቃለን። ብዙ ነገርም ይፈጠራል። በነገራችሁ ላይ ሌላ ሶስተኛ ገለልተኛ አካል ስላለ እንደዚህ አይነት ነገር የሚፈጥረው። እንደገና ደግሞ ክርስቲያኖች የሆነ ቦታ ላይ ደግሞ ይቃጠላሉ። እንደገና ሙስሊሞችን የገደሏቸው ተብለው ሙስሊሞች ላይ ከባድ ጥቃት እንዲፈጸም ይደረጋል። እኔ 100% እርግጠኛ ነኝ ሙስሊም የሰው ልጅ አንገት አይገዘግዝም። ውሸት ነው። ሙስሊም ከመሬት ተነስቶ የሰው ልጅ አያርድም። ገረዶች፣ አስመሳዮች፣ ሉጤዎች፣ አረብ ሀገር ላይ ከካቸውን የምታራግፉ ውዳቄዎች፣ በተለይ የሶሻል ሚዲያ ገረዶች ማለት ነው። ሙስሊም ቤት በሰላም እየኖርሽ እንደፈለግሽ እየፈሳሽ በማዳም ዋይፋይ ሙስሊም ነው አራጅ እያልሽ ስትመጪ እኔ አይደብራችሁም? ሙስሊም ቤት እኮ ነው የምትኖሩት። ስንት ቤት የሰራችሁት እኮ በሙስሊም ብር እኮ ነው። ኢትዮጵያ ውስጥ ኑራችሁን እከካችሁን ያራገፋችሁት እኮ ሙስሊም ቤት በሰላም መብታችሁን ተከብሮ ስለኖራችሁ እኮ ነው። ምንድን ነው የምታወሩት? በነገራችን ላይ አረብ ሀገር በጣም እንትን ነው። እኔ በዚህ ልክ ከኢትዮጵያ ስንት እንደ ጉንዳን ሰው እየገባ በህገወጥም በምናምንም እየሄደባቸው በእውነት ለሰው ባይጨነቁ እነዚህ ሰዎች ሌላ ሀገር ቢሆን በእሳት ያቃጠሉት ነበረ። እንደዚህ አይነት ነገር የሚባል ነገር የለም። እከካችሁን የምታራግፉት ሙስሊም ቤት ሙስሊም አራጅ ነው የምትሉበት ዋይፋያችሁ እንትናችሁ ዳታችሁ የሙስሊም የማዳም አይደብራችሁም? አይከብዳችሁም? ሙስሊም አራጅ ነው ስትሉ በተለይ ገረዶች፣ እኔ ስለ ገረዶች ነው የማወራው። ስለ ገርዳሜዎች፣ ስለ አረጉቶች፣ ስለ ውዳቄዎች ነው የማወራው። ስለ ጥንባታሞች ነው የማወራው። ሌሎች ይበሉ መለመን ስለሚፈልጉ ነው። ከናንተ መጠቀም ስለሚፈልጉ ነው። እናንተ ግን አረብ ቤት አመታትን ኑሯችሁን እየቀየራችሁ እናትሽን ከነበረችበት የድህነት ጭቃ ህይወት አላቀሽ እያላቀቅሽ በአረብ ብር በሙስሊም ብር ሙስሊም ገዳይ ነው። የብራቸውን ነው። ሙስሊም ገዳይ ከሆነ አረብ ሀገር ያላችሁ ክርስቲያኖች መውጣት መቻል አለባችሁ። ውጡ፣ እስኪ ውጡ። ኑሮን እያሸነፍክ ቤተ ክርስቲያን የምትሰራው በሙስሊም ብር ነው።
ቤተክርስቲያን የምትሰራው መስቀል የምትገዛው ራሱ በሙስሊም ብር ነው። ተመልሰ ሙስሊም ገዳይ ነው ትላለህ እንዴ? ውዳቂዎች እከክሽን ያራገፍሽው በሙስሊም ብር። ቤተክርስቲያን ራሱ ኢትዮጵያ አንድ ቀበሌ በአንድ ወረዳ ስንት ከመቶ በላይ ቤተክርስቲያኖች ታገኛለህ። የሆነ ቦታ ላይ በሙስሊም ብር የተሰራ ነው። ግን ይቻላል ይቻላል። በሙስሊም ብር ቤተክርስቲያን መስራት ይቻላል? ቆሻሾች። ጎረሬንማ እንትን ማድረግ የለብኝም። ሬይነር እንዴት ነህ? ሬይነር ይመቻል። ለዚህ ውዳቂ ህዝብ ደግሞ በዚህ ልክ ቀጥሎ እኔ ጋር ጫጫታ አለ። እንዴት ነው? እሺ፣ በዚህ ልክ ቦታ መስጠት ራሱ አስፈላጊ አይደለም። እኔ ይቆጨኛል። ስወጣ በጣም ነው የሚደብረኝ። ለምንድን ነው በዚህ ልክ እንትን ያልኩት ምናምን እንትን እላለሁና። እንዴት ነህ ኤላ? አለን። ቀጥል። አበላሸው። ሂድ ቀጥል። ዝም ብለህ ለብልበው። ዝም ብለህ ብዙ ድራማ እየሰሩ አይደል? ላምጣው በጉ አላምጣት። ሰላምታ ተቀይሯል። ባይዘው ከእነሱ ጋር ሰላምታ እንዴት እንደሆነ አልሰማህም? እኔ ብዬ ነበረ እኮ ባለፈው የሆነ አሽሙር ተናግሬ ነበረና በበጎች እኔ ያልኩት ጥብ አይልም። በነገርህ ላይ ይፈጸማል። ቀጥል። ዛሬ እንደዚህ ባስ እንለዋለሁ። ሀሳብ ነው። ለማንኛውም አሪፍ ነገር ነው። አይ ከእነሱ ጋር እንዴት ነው የምንግባባው ተብሎ ሲባል እምባ በላቸው ሰላም ይለዋል፣ እምባ ይለዋል። ስለዚህ እነሱ ናቸው ማለት ነው በሚል ከባዱ ችግራችሁ ምን መሰለህ? እናንተ በጣም ከባድ ችግር አለባችሁ እናንተ። እነሱ ፖለቲካ መስራት ይችላሉ። እነሱ ትንሽ የሚባል ነገር አያውቁም። እነሱ የሚሰጣቸውን ነገር ተሸክመው ስራ ላይ ነው የሚያውሉት። እነሱ ሼር ያድርጉታል፣ ፖስት ያድርጉታል፣ ሪፖስት ያደርጋሉ። የተሰራ ነገር ካለ እንዲሰማ እንዲዳረስ ነው የሚያደርጉት እነሱ። እናንተ ጋር ደግሞ በአጉል ጨዋነት የፈለገ ነገር ቢነገራችሁ ራሱ ሰምታችሁ በቃ ላሽ ነው። በቃ እንትን እኮ ነው። ሶሻል ሚዲያን መቆጣጠር የሚባል ነገር ምንም፣ ሶሻል ሚዲያ ላይ ተጽዕኖ መፍጠር የሚባል ነገር እናንተ ጋር የለም። ገብቷል? ውዳቂ ሰዎች አመጡት። አሁን ባለፈው የነበረው አጀንዳ አንዳንድ ውዳቂ ሰዎች አመጡት። ሶሻል ሚዲያ ላይ በሙሉ እንትን እንዲል ነው፣ በጣም መነጋገሪያ እንዲሆን ያደረጉት። ለምን መሰለህ? ምዕመኑ በጣም እንትን ነው፣ ይሰራል፣ ስራው ነዋ። ከዚህ በላይም ሌላ ነገር ማድረግ ስለማይችል ነው። አሁን ስብከት መስበክ አለብህ ብትለው ቃለ እግዚአብሔር ማስተማር አለብህ ብለህ ብትለው ምንም የሚያውቀው ነገር የለም። የሚሰጠውን ግን ያደርሳል፣ ያዳርሳል። ጀግና ነው። እኔ በዚህ አደንቃቸዋለሁ። በጣም ጀግና ናቸው። እናንተ ጋር ግን በጣም እኔ ለምን እንደሆነ ይገርመኛል። ምን ይሰራልናል? እኛ እኮ ያው ሃይማኖታችን ፈጣሪ ራሱ ይጠብቀዋል። ስለዚህ የፈለጉትን ቢሉ ያው የሚፈጥሩት ነገር የለም ምናምን የሚባል ነገር አለ እናንተ ጋር ማለት እኔ እንዴት እንትን እንደሚልኝ ራሱ እኔ እንደዛ የሚባል ነገር የለም። ሶሻል ሚዲያ መቆጣጠር አለብህ፣ ማሸነፍ አለብህ፣ ተጽዕኖ መፍጠር መቻል አለብህ። እውነት እኔ ጋ ነው ብለህ ካመንክ እውነቱ በዛ ላይ ደግሞ ተጽዕኖ በመፍጠር ሶሻል ሚዲያን በመቆጣጠር በቃ በቀላሉ እንትን ማድረግ ትችላለህ። ስለዚህ በእውነት እናንተ አይደላችሁም። በነገራችን ላይ እስልምና ራሱ ነው እየተዋጋ ያለው ራሱ ክርስትና ላይ ክርስትና ሳይሆን እየተዋጋ ያለው ሰዎች ነው እየተዋጋ ያሉት። በጣም ታጥቀው እየቀጠፉም እየፈጠሩም ምንም እየዋሹም ያልተባለ ነገር እየፈጠሩ እነሱ ናቸው እየተዋጉ ያሉት። እስልምና ጋር ደግሞ ስትመጣ እስልምና ራሱ ነው እየተዋጋ ያለው ራሱ ነው።
አሁን ትናንትና እንትን በተደረገ ነገር በሰዎችማ ቢሆን ምንም የሰራችሁት ነገር የለም። ምንም አሁን ፖስት ያደረጉ ሰዎች አሉ፣ ቪዲዮ የሰሩ ሰዎች አሉ። ግን በእነሱ ቢሆን ምንም የሰሩት ነገር የለም። በነገርህ ላይ እስልምና ራሱ ምንድን ነው ያደረገው? እንኳን ለሰው ለእንስሳም ክብር አለኝ፣ ለእንስሳም ይጨነቃል እንደሚጨነቅ ነው እስልምና ራሱ ነው እዛ ጋር የመለሰው እንጂ እንደ ሰውማ ቢሆን ምንም ነው። እነሱ ግን በጣም ይሰራሉ። እናንተ ተኝታችኋል። በነገራችን ላይ እናንተ የላችሁም። እናንተ ላይ ብዙ ፖለቲካ ነው የሚሰራው። ማክሸፍ የሚባል ነገር አታውቁትም እናንተ። መልስ የሚባል ነገር እናንተ ጋር የለም። እና ያለው አንዳንድ ሰዎች ሲመልሱ ራሱ ቪዲዮአቸው በጣም ያሳዝናል። ቪዲዮአቸው ፖስት አይደረግ እንዴ፣ ሪፖስት አይደረግ፣ ሼር አይደረግ። ቪዲዮአቸው ራሱ ስታየው እኔ ገርመኛል። መልስ እየሰጡ እነሱ ማንም ሰው ደንታ የለውም። በቃ እንትና እኮ መልሰላችኋል፣ በቂ ነው ይላል አንዳንድ ሰው። ያሳዝናል። እኔ ይገርመኛል። ቀጥል። እኔ እየጠጣሁ ነው። ልክ ነህ። እኛ ጋር ትንሽ ሚዲያውን የመቆጣጠር ነገር ችግር አለ። እንዳልከውም እስልምናው ራሱ ነው ራሱን እየተከላከለ ያለው እንጂ በእኛ ጥረት ምክንያት መከላከል እየተደረገ አይደለም። ኦብቪየስ ግን ደግሞ መልስ የሚሰጣቸው ጉዳዮች በዙ እኮ ባቢ። ውሸት በጣም ይደራረባል እና እየመረጥክ በአንድ ውሸት ላይ ምላሽ ትሰጣለህ እንጂ በየቀኑ ውሸቱ በጣም ዛሬ የሚዋሻል፣ ነገ የሚዋሻል፣ ከነገ ወዲያ የሚዋሻል እና በጣም አደገኛውን ውሸት ነው መልስ መርጠ ምላሽ የምትሰጠው እንጂ የእነሱ ውሸት በቀጠለ ቁጥር ለእነሱ ውሸት ሁሌ መልስ መስጠትም አስቸጋሪ ነው በአንድ በኩል ስታስቡ ደግሞ አይደለ እንጂ አይ እኛ ጋርም ችግር አለ። እሱ እንዳለ ሆኖ ማለት ነው። ማለት ውሸት እኮ የሚፈበረክ ነው ይመስል እዛ ማለት የውሸት ስልጠና ያለህ እኮ ነው ይመስል ላይክ በቃ አንዳንዴም በእንደዚህም መልኩ መዋሸት ይቻላል እንዴ በሚያስብል ደረጃ ነው የሚዋሹት እና ለመመለስ በጣም አስቸጋሪ እያደረጉብን ውሸቱ በዝቶ ነው አንዳንዴ። የተቸገርነው ከዛ አንጻርም ነው ይመስለኛል። እሺ ክርስቲያኖች ካሉ መግባት ይችላሉ። በነገራችን ላይ ሀሳብ ያላቸው ክርስቲያኖች ካሉ ሰላም ክንዴ አለ ክንድህ ይውለቅ ናና ምን ይመስላል? በእናታቸው ክንዴ ይለኛል ደግሞ ክንድህን ይሰበር ክንዳ ዜድ ቅድምም የኦፒን ቤት እኮ አዘጉባት በእንትን ምክንያት ለበጎች የመሆን እንቅስቃሴ አካውንቷን እንትን ብለዋታል እኮ አላስገባ ብለዋታል። ሼር አድርጉላት እስኪ ምን ሆና ነው ራሱ ሰላም ብያት ልወጣ ነበረ ግን አካውንቷን እንትን ብለዋታል አላስገባ ብለዋታል እና እስኪ ቆይ በዚሁ አጋጣሚ አካውንቷን ኮፒ ሊንክ አድርጎላት የኦፓልን ማለት ነው። ሪፖርት ይመስለኛል አላስገባት የለው ራሱ ለምንድን ነው የገዛሁት? ኦፓ ካለሽ ዜድ ብዙ አካውንት ነው የነበራል። በአንደኛው አካውንት ብትፈታ አሪፍ ነው። አዎ ስለማላውቀው ነው እንትኑ እስኪ አጉላላቸው ነኝ። እሷ ነች አይደለችም አይደል? እስኪ እንኳን ክንዴ እሷ ነው እንዴ? አጉላላቸው ሂድ። ምን ይመስላል? በእናታችሁ ና ውረድ። ቁምቡዛም እስኪ ቆይ ስሙ ተመቸኝ። ባቢ
ቁጥር ጻፊልኝ እስኪ ኦፓ በአካውንትሽ ይትከን ያለው እናታች ክርስቲያን ጨልለዋል። በነገራችን ላይ ትውልዱ በቃ የለም። ኦኬ ኢንዞ ኢንዞ ሂድበት እስኪ እኔ እፈቅዳለሁ። እንደውም ጀነራልን አስከትዬ ነው ዘመቻ የምጀምረው። እኔ ኢብሮ የሚባለውን ሰው ለምን አላውቅም። እንዴት ስልችት አለኝ። እኔ ምልህ አሁን እኔ ምን ታዘብክ አትለኝም? በቃ ከፍተኛ የክፋት ፍላጎት አለ። ክፋት የሚጠይቀው ብልጠት ነው ያጡት ታውቃለህ። ክፋትም እኮ የሚጠይቀው ብልጠት አለ ማለት ሂድበት ክፋቱ አለ፣ ግን ክፋት የሚጠይቀውን ብልጠት ግን አጥተውታል። በጣም ተቸግረዋል። ላይ አንተ እንደዚህ አይነት ስራ በጣም ግልጽ የሆነ ነገር በእንደዚህ አይነት መልኩ ሲመጣ ጊዜ አንዳንዴ ምንድን ነው እያደረጉ ያሉት ስላለ እኮ ማለት ክፋትም አይነት አለው አይደል እንዴ? ላይ ክፉም ስትሆን መርጠህ ክፉ አትሆንም እንዴ? የትኛው ቦታ ላይ ራስን መግለጽ እንዳለብህ ራሱ አታስብም እንዴ? ዝም ብለህ ድንገት መተህ አየር ላይ ትገልጸዋለህ ክፋት እና በጣም አስቸጋሪ ነው የሆነብን። ምን እንደሚሻል አላውቅም። ምን ሊባሉ እንደሚችሉ ራሱ ነው ግራ የሚገባኝ። አሁን እኔ ምለው ምን አለ መሰለህ፣ በነገራችን ላይ እኔ እውነት ለመናገር እኔ እውቀት ያላቸው ሰዎች አድናቂ ነኝ። እኔ ለእውቀት ያላቸው ሰዎች ትልቅ ቦታ እሰጣለሁ፣ በጣም አከብራለሁ። ስለዚህ እናንተ ምንድነው መከፋፈል ጥሩ አይደለም። ከእንትናም መሆን ትክክል አይደለም። ግን ምንም ሳትናገር ከእነንትና ጋር መራቅ የሚባል ነገር አለ። አለማስነካት የሚባል ነገርም አለ። በነገራችን ላይ ይሄ አንዳንዴ ይደብራል። አጉል ጨዋነት እናንተ ጋር መንጸባረቅ የለበትም ብዬ ነው የምለው። እውነት ለመናገር አሁን ምንድነው የሆነ ሰዓት ላይ አጀንዳ ተፈጠረ። ሃይማኖታችሁን ምንም የማውቀው ነገር የለም። ስለማውቀው ነው ኢብሮ ነው ምን የማውቀው ብዙ ነገር ስለታዘብኩት ስላየሁት። እኔም የሆነ ሰዓት ላይ ለማስማማት የሆነ ነገር አድርጌ ነበረ፣ ሞክሬ ነበረ፣ አልተሳካም። ፍቃደኛ አልነበረም ልጁ ማለት ነው። እና ምንድነው ሃይማኖታቸውን የሚጠቃበትን ድራማ ይደብራል። አሁን እንደ ሰው እናንተ ምንድነው ማድረግ ያለባችሁ? ማግለል የሚባል ነገር አለ። ክብር ለሚገባው ክብር መስጠት ነው። መደገፍ የሚገባው መደገፍ ነው። የሰው መቀበል መቻል አለብህ እኮ። ዝም ብለህ እኔን ስሙኝ የሚባል ነገር የለም። እኔ ጋር ነው እውነት ያለው የሚባል ነገር የለም። ውሸት ሲጀመር አንድ ሰው እኔ ጋር ነው ያለው ውሸት ካለ ውሸታም ነው። በቃ እውነት ካለው ምንድነው እውነት ማን ጋር እንዳለ ወንድሞቻችን ማየት አለባችሁ። እንደው በተትና ዝም በል ካላችሁኝ ዝም እላለሁ፣ አዳምጥ ካላችሁኝ አዳምጣለሁ ማለት ያለብን እንጂ እኔ ጋር እኮ ነው ውሸት ያለው ምንድነው እውነት ያለው እኔ ጋር ነው። እኔ ብዙ ነገር የተደበቀ ነገር አለ ከፈለኩ እኔ ልዘረግፈው እችላለሁ እያልክ ፖለቲካና ድራማ እየሰራ እንደዚህ አይነት ማስመሰል መደረግ የለበትም። ስለዚህ ምንድነው ቀይ መስመራችን የምትሉበትን ጉዳይ ሊፈጠር ይገባል። አለማስነካት የሚባል ነገር አለ፣ ማግለል የሚባል ነገር አለ። እኔ እንደዚህ እንደነዚህ ሰዎች እንዳይገለሉ ራሱ እየተጨነቀ ያለው የሚደበደብ ሰውየው ነው።
ራሱ ሰው እንዳያገላቸውን በጣም እየተጨነቀ ያለው ራሱ ነው። ኡስታዝ ወይድ ማለት ነው። ራሱ ነው የሚጨነቀው ሰው እንዳያገላቸው ብቻቸውን እንትን እንዳይቀሩ የሚጨነቀው ራሱ እሱ ነው። ያሳዝናል እኮ። ለዚህ እንኳን ትንሽ እንትን አታደርጉም፣ አትረዱም። ጂጂ እማሆይ ወልደሽ አሳድጊ። አንቺ አረጉይቶች እኔ ጋር መምጣት የለባችሁም። ሽንታችሁ የቀዘቀዘ አረጉይቶች፣ ክርስትና የተፋችሁ ሰዎች እኔ ጋር መምጣት የለባችሁም። እኔ ራሴን የማቅ ሰው ነኝ። ውዳቄዎች እኔ ጋር መምጣት የለባችሁም እኮ። የፈለኩትን ልሁን፣ በቃ መቃጠል የለባችሁም። ኢቲስት ነው፣ ጌይ ነው፣ ግብረ ሰዶም ነው። ቄጤን አላስፈትሽም እኮ እኔ። ግብረ ሰዶም ካልክ በል ምን አገባኝ? ቄጤን አላስፈትሽም እኔ። አይደለሁም ብዬ የምከራከረ መሰለ? ክርስቲያኖች አይደለሁም እያልኩ አልከራከረ። የፈለከውን ብትል እናውቀዋለን። እኛን ማሸማቀቅ አይቻልም። የፈለከውን ነገር ብታመጣ እኔ እቀበለዋለሁ። ችግር የለብኝም። ሙስሊም ነው በል፣ ኢቲስት ነው በል፣ ግብረ ሰዶም በል፣ አይመለከተኝም። የእናንተ ነው። በስማችሁ አትጥሩኝ። አዎ ምንድነው ግብረ ሰዶማዊነትን የሚደግፍ የሚያበረታታ መጽሐፍ ተሸክማችሁ ሰዎች ግብረ ሰዶማውያን ማለት የለባቸውም። በመጀመሪያ ሴት ከሴት ጋር መሳሳም ያለው በክርስትና በኦርቶዶክስ ነው። ወንድ ከወንድ መሳሳም ያለው በኦርቶዶክስ ነው። ብልቷን ሳማት፣ ጨበጣት፣ ጨፈጠጣት የሚባለው ያለው በድርሳናትና በገድላትን ነው። እየሬጋ እየመጣ ግብረ ሰዶም ምናምን እያልክ አትንገረኝ። ምን አገባኝ? የፈለከውን ብትል አይመለከተኝም። እኔ ቄጤን አላስፈትሽም እኮ አይደለሁም ብዬ አልከራከራቸውም። እኔ ሞኝ አትሁኑ። ማን ጋር ነው እያወራን ያለ ነው ብላችሁ ማሰብ መቻል አለባችሁ። ስለዚህ አረጉይቶች እኔ ጋር መምጣት የለባቸውም። ትጨልላለህ፣ ትቀውሳለህ። እኔ ጋር ስትመጣ ቁስልህን እየነካካው ነው ማሳብድህ። አይቻልም፣ መምጣት የለባችሁም። ስለዚህ ወደ ጉዳያችን ስንመለስ ከአረጉይቶች ወጥተን ሽንታቸው ከቀዘቀዘ ውዳቄዎች ወጥተን ወልዳችሁ አሳድጉ። እናንተ ቀይ መስመር የሚባል ማስቀመጥ መቻል አለባችሁ። በቃ ቀይ መስመር የሚባሉ ሰዎች አሉ፣ እውቀት ያላቸው፣ በትህትና የሚያስተምሩ፣ የሚደክሙ፣ ጊዜያቸው፣ ገንዘባቸው፣ ጉልበታቸው እውቀታቸውን ለትውልድ ብለው መስዋዕት የሚከፍሉ ሰዎች አሉ። ለነሱ ቦታ መስጠት መቻል አለባችሁ። ለነሱ ክብር መስጠት መቻል አለባችሁ። መንጋ አትሁኑ። ማን ጋር ነው እውነት ያለው? ለምንድን ነው እውነት ያለው? ለምንድን ነው በቃ ብሎ ተጠይቆ ካልመለሰ በቃ አሽቃንጥረው ምን አባቱ ይሰራል? አያስፈልግም። ራሱ ውሸታም ነው ማለት ትኩረት ፍለጋ ነው። ለምንስ ነው ራሱ እኔ እውነት ለመናገር ለምንድን ነው እነዚህ አይነት ሰዎች አሁን አንተ እንትና የምትባል ሰው ራስን ቆልለህ እንትን የምታየው? አንተ እኮ የእንትን እኮ አትመጣም እኮ በእውቀት በብዙ ነገር እኮ ምን ማለት ነው? በፍጹም እኮ አትገናኙም እኮ ደረጃ አይደለም እኮ። በነገራችን ላይ ጥም ብለህ እየተንጠራራህ እኮ ነው። ሰው በእውነት ሃይማኖት ስለሚከለክለው ስለሚያስቆመው ነው አንተ ብዙ ቦታ የተሰጠ እንጂ ሌላ ቦታ ብትሆን እኛ ጋር ብትሆን በነገርህ ላይ ድጠን አህያ ሰርተንህ ነበር። እኔ ጋር መጥተህ እንደዚህ አይነት ነገር ብታደርግ ፈጭተን ድጠን አህያ ነው የምንሰራ። የሆነ ዕቃ ነው የማመላለስብህ አንተ እንጂ እዚህ ጋር መጥተህ እኔ ጋር አትሰክስም። ብታስተምር ትምህርት ብታስተምር ቁም ነገር ብታወራ አንድ ሰው ካንተ ምንም ቁም ነገር እንደማይቀበል ስለምታውቅ ነው። በየቀኑ ሰዎችን እየተሳደብክ ሰዎች አንተ ጋር እንዲሰበሰቡ የምታደርገው ምን ታገኝበታለህ? እንደው እነሱ ጋር ቁጭ ብለህ ብትማርስ እውቀት የለም። በቃ እውቀት የለም እኮ የለም፣ አታውቅም። አንዳንድ የመጽሐፍ ቅዱስ ቃላቶችን ለቃቅመህ እኔ ምንድነኝ ምናምን ነኝ እኔ ኡስታዝ ካልተባልኩ እውቀት የለም፣ በቃ የለም። ስለዚህ በቃ ትልልቅ ሰዎችን ማክበር መቻል አለብህ። እነሱ ስር ቁጭ ብለህ መማር መቻል አለብህ። በቃ እኔም አንተም ሌሎችም መማር ነው ያለብን። በቃ አንተ በእውቀት እኛ ጋር ነው እንትን የምታደርገው ራሱ ሰው ማስተማር ይቀርና እኛም የምንጠይቀህ ራሱ ዝም ብለን ብንጠይቅ አትመልስም። ስለዚህ ኢብሮ ወገን ዝም ብለህ ክብርህን፣ ቦታህን፣ ደረጃህን ብታውቅ መልካም ነው። ከምቀኝነት ከቡዳነት ብትወጣ መልካም ነው። በጣም ነው የታዘብኩህ። በነገራችን ላይ አይመለከተኝም መሀል መግባት የለብኝም እያልኩ ነው። እኔ ባለሁበት ሚዲያ ነው እየተደረገ ያለው። እንደፈለኩ ገብቼ እናገራለሁ። ሚዲያ ነዋ።
ሚዲያ ነው። ስላየሁት ነገር እኮ አስተያየት መስጠት እችላለሁ እኔ። ሚዲያ ነው። የማከብረው ሰው ደግሞ መከበር አለበት ብዬ የመመስከር መብት አለኝ። አከብረዋለሁ። እውቀት ያለው ሰው ነው። በጣም በጣም ስማርት ሰው ነው። በጣም የሚሰራ ሰው ነው። የሚደክም ሰው ነው። ሃይማኖት የማያስነካ ሰው ነው። በጣም ጠንካራ ሰው ነው። የሚደክም የሚሰራ ሰው፣ የሚጽፍ የሚያነብ ሰው ነው። እኔ በብዙ እውቀት አለው። አከብረዋለሁ። እውነት ለመናገር ኡስታዝ ወይድ በጣም ነው የማከብረው። እውቀት አለው። ማንንም ሰው ነው የሚያከብረው። በነገራችን ላይ ማንንም ክርስቲያን ያከብረዋል። በጣም በእውቀቱ ይማረካል። በጣም ስለዚህ አንተም እንደ ሌሎች ማክበር ነው ያለብህ። መንጠራራት የለብህ። ማደርስበትም በቃ ምቀኝነት ከሆነ በቃ ይቅርብህ። ጲላ እንዴት ነህ? ምቀኝነት ነው ኢብሮ ወገና ወገን በቃ አንተ ጋር ያለው እውቀት የለ፣ ትህትና የለ፣ ስርዓት የለ፣ እውነት አንተ ጋር የለ። በቃ ምቀኝነት ብቻ ነው። ሌሎች አላቃቸውም። እኔ ብዙ ጊዜ ነው እኔ እናንተ ማለት አውርተናል። ብዙ ጊዜም እንትን አድርገናል። ስለዚህ ወንድም ይሄኛ ባለንበት ሚዲያ ስለሆነ ያለው መጠንቀቅ መቻል አለብህ። በእውነት መጠንቀቅ መቻል አለብህ። ሚዲያ ነው። እንትና መንካት የለብኝም ምናምን የሚባል ነገር የለም። ዝም ብዬ በለጣለጥ ምን ታመጣለህ? ዝም ብዬ ስላንተ ባወራ ምን ታመጣለህ? ምንም የምታመጣው ነገር የለም። አሳብዳለሁ እኔ። ስለዚህ ትርጉም የለውም በማለት ነው። መስማማት አለብህ። በወንድሞች ጋር መግባባት አለብህ። መናበብ አለብህ። ማስቀደም አለብህ። ሃይማኖትህን ማክበር አለብህ። ሃይማኖትህ ላይ ፖለቲካ በሚሰራበት ሰዓት መጥተህ ወደ ራስህ ነው እየጠለፍክ ሁሌ ፖለቲካ እኔ በጣም ይገርመኛል። የኢብሮ ነገር እስልምና ላይ የሆነ ነገር ከተፈጠረ ነገሩን አዙሩ ወደ ራሱ እንትን ነው የሚያውለው። ለምን አላውቅም። የኢብሮ ነገር በጣም ነው የሚያስቀኝ። መጀመሪያ ላይ የሆነ ጉዳይ ነበረ፣ እኔ ተበደልኩ ብሎ መጣ። የቴሌግራም ሴቶች ምናምን የሚባለው ነገር መጣ፣ አጀንዳ ፈጠረ። አሁን ደግሞ እኛ ነው መታረድ አለባቸው ብለው እያሉ ያሉት የሚባለውን ነገር ሲመጣ ደግሞ ነገሩን ጠምዝዞ አሁን አዲስ አጀንዳ ፈጠረ። ይገርመኛል። ትክክል አይደለም። በቃ ለሃይማኖትም እየሰራ አይደለም። እኔ እንደማየው እንደዚህ አይነት ነገር እስልምና ላይ ሰዎች እንደፈለጉ እንዲሰሩ ምንድነው የምታከሽፍበት ሰዓት አንተ ነገሩን ጠምዝዘህ ስለራስህ ስለ ጉዳይ እያወራ ነው። ትክክል አይደለም። ጥሩ ቦታ ላይ አይደለም ያለው። የቆምክበትን ቦታ ብትፈትሸው መልካም ነው። ወደ ራስህ ብትመለስ መልካም ነው። ወንድሞችን ብታከብር መልካም ነው። አዎ ምክንያቱ እንደዚህ ብዬ የምለው ሚዩት አድርግ የለ። አንዳንድ ሰዎች ምንድነው ጥቃታቸው ምንድነው? አንዳንድ ሰዎች እኛ ጋር የሚመጡት ለራሳቸው ሃይማኖት ክብር ስላላቸው ነው። ሃይማኖታቸውን ለማስተማር ለሃይማኖታቸው ክብርና ቦታ ስላላቸው ነው። አንዳንድ ሰዎች እኛ ጋር የሚመጡትና እኛ ጋር በመምጣታቸው በጣም የሚገረፉ ሰዎች አሉ። ለምንድነው እነሱ ጋር የሚገቡት? ለምን እነሱ ጋር ምንድነው ቁጭ ይላሉ እየተባለ ብዙ ነገር ይደረጋል ከሚሉ ሰዎች ጋር ብዙ የምትገናኝበት ነገር ስላለ ነው እንትን ያልኩት። እኔ ቅዱሳን እኔ በጣም አመሰግናለሁ። ይበቃኛል። በጣም ስለደከመኝ መተኛትም ስላለብኝ አሳጥሬ ኦፓ እንዴት ነሽ? ሰላም ልበላችሁና በቃ ነጠስ መልካም ነው። አዎ እንደዚህ ነው ማለት ያለባችሁ። በቃ ቀይ መስመራችሁ እንትን ነው። በባዮም በፕሮፋይልም በምናምንም እንትን ማድረግ ድምጻችሁን ማሰማት መቻል አለባችሁ። የለም ለበጎቹ እናንተ አሁን ታያችሁኝ። ወይኔ ኮሜንታተሮች በህይወት አላችሁ። ያለ እናንተ በቃ ልሞት ነው ማለት ነው። አልታየ ብላችሁኝ ተጨንቄ ልሞት። ፈጣሪ ሆይ ድረስልኝ። አካውንትሽ ምን ሆኖ ነው? ሪፖርት አድርገውብኝ ኤስዬ ወይ እንዴት ትናፍቁኛላችሁ ብዬ አስቤ አላቅም። ድራሻችሁ ይጥፋ። አሁን ገና አይን ያያችሁ እንዴ ቤቴ ከፍቼ ለበጎች ድምፅ ሆንኩ እያልም ማለት ነው። ሪፖርት ባለ ሁለት እግር በጎቹ መጥተው ሪፖርት በቋንቋ በቋንቋ ማንግባባል ጠዋቱን ሙሉ ሲሳደብ ሪፖርት ለደረጉ ሰዎች ፍትህ ለበግ ብዬ በስል ሪፖርት አደረጉ። ገስት ላይ ሰው እንዳለ አሳያቸዋለሁ። ካሜራ ከፍቼ በኋላ አሁን ካሜራ ይከፍትልኛል። ገስት ላይ ሁሉም ሰው እንዳለ ነው የሚታየኝ፣ እኔም ጭምር ማለት ነው። ለካ ማንም ሰው የለም። በእኔ የደረሰ በጠላታችን በግብፅ አይድረስ። እንደ ሀገር ጠላታችን ግብፅ ናት።
ወይ ኮሜንታተሮችዬ በእውነት በቃ እምባዬን የቀረረው እናንተን ለማየት ሄጄ የአካውንት ቀይሬ እምቢ አለኝ። ሪስታርት አረኩ እምቢ አለኝ። ዲአክቲቬት አረኩ እምቢ አለኝ። ከዛ ሌላ ዘዴ ተጠቅሜ አሁን ስመጣ ቢያንስ አይናችሁ ማየት ችያለሁ። ኦይ ፕሮፋይላችሁ ሁላ አሁን ደመቅ ብለው እየታየኝ ነው። ጌታ ስም ይባረክ። አንተ ባንዳ ጀስት ጌታ ስም ይባረክ። አንተ ባንዳ ጀስት ጌታ ስም ይባረክ። አንተ ባንዳ ጀስት ጆሮ ላይ ቀርቷል። በጋደላችሁ እኮ ነው የኔ ጥረት እኮ በግዳኑ ናችሁ ማሳመን። ወሂድ ቀይ መስመራችን ነው። እኔ ጋር ኮመንት ምን ይሰራል? ወሂድ ቀይ መስመር ስማችሁ እንደዛ ማድረግ አለባችሁ ወይ ባዮ ላይ ያስቀምጠው እንጂ እኔ ጋር ኮመንት መጻፋችሁ ምንድነው ትርጉም? ትርጉም ምንድነው? ቀይ መስመራችን ነው ምናምን እንደዛ የሚባል ነገር የለም። ባዮአችሁ ላይ ነው እንደዛ ብላችሁ መጻፍ ያለባችሁ። ወይ ስምህን ቀይር፣ ፕሮፋይል ቀይር። ከሆነ ወሂድ ምን ሆነ? ምንም አልሆነም። ከካህኔ ምን ሆነ? ኧረ ምንም አይሆንም። አንበሳ በአይጦች መንደር ምን ይሆናል? የወሂድ ትሬንድ የሚጀምሩት አንበሳ በአይጦች መንደር ምን ይሆናል? አይጦች ይጨፈልቃሉ። ትሬንድ ልትቀላቀሉ ነው? ነብያችን ባቢሎን ምን ሆነ? ወሂዳችን ምንም ያመለጠ ነገር አለ አይደለም። እንደነገርኩሽ ነው። አንበሳ በአይጦች መንደር ምንም አይሆንም። አይጦች ይጨፈለቃሉ እንጂ። ግን አንዳንድ ሰዎች የሚንጠራሩ ሰዎች አሉ፣ ወደ ላይ የሚያዩ ሰዎች አሉ። ጎልተው መታየት ፈልገው ነው። በትከሻው ላይ ቆመው መታየት ስለፈለጉ ነው። ምስራቅ ቀጠና ናቸው። እንደለማዳቸው ሪከርድ እያደረጉ ኤዲት እያደረጉ ሰድበውት ነው። ምንም እኮ አይመስለውም እሱ። እነሱ በተነሱበት ሰዓት አንዳንድ ሰዎች መጡና እንትን አደረጉ። ልክ አይደለም እያለ ነበረ። ገብቶሻል? ለዛ ነው ችግር ስንፈታ እውቀት ነው። ወደ መረጌታ ውሰዱት። ኢብሮና ወሂድ ናቸው ያልተግባቡት። ታዩ ኢብሮ ከማንንም ጋር አይግባባም። ችግር አለበት ልጁ፣ አይግባባም። አይ ወንድማማቾች ከሆኑ የተጣሉት ከምስራቅ ቀጠና ጋር የማይገናኝ ከሆነ ምንም አይሆንም። ታዋቸው። እኔ ግን ምክንያታቸው እኮ ይገባኛል። እኔ አንድ ነገር ልንገርህ፣ ኮሜንታተሮች እዛም እዚህም ትክክል ከማለት ውጭ ምንም አትበሉ። እናንተ እንደተለመደው ኡስታዝ ጋም ስገቡ ትክክል በሉ፣ ኢብሮ ጋም ስገቡ ትክክል በሉ፣ ራስ ምታት ጋም ስገቡ ትክክል በሉ። አሁን እንትን ዛሬ ኦፓ አይደለም፣ እኔ ወገንተኝነት አይደለም። እኔ ራስ ምታት አላውቀውም፣ እውነት ለመናገር ማለት ሲናገር ሰምቼው አላውቅም። ኢብሮ ግን ራስ ምታትንም ወይ ኡስታዝንም ስለማውቃቸው ሶስቱንም ማወቁ ይሻላል ለምርጫም ለመወሰንም። እኔ አይ ከላይ ከምናየው ነገር ከሆነ ኢብሮ እተቴ ነው። ኢብሮ ዝም ብሎ እንትን ነው፣ በቃ ቀሚስ መጉተት ይፈልጋል። በእውነት ችግር አለበት። ጠንካራ ሰው ነው ባብዬ። በቃ ካላወቃቸው በቃ እዚህ ጋር እንትን አድርጌ በቃ እዚህ ጋር ስለ እንትና እናውራ። በቃ እኔ ከመሸኛቴ በፊት ስለ በጎቹ ሀሳብ ሰጥቼ በዚህ ጉዳይ ላይ ግን አንድ ነገር ማለት አለብኝ። እስኪ ጀስቲስ ላውራበት። ኦፒ በዚህ ጉዳይ አንድ ነገር ማለት አለብኝ። ይኸውልሽ መታወቅ ያለበት ነገር እኔ ሁለት ነገር ልበላ መጀመሪያ። አይ ሃይ ካሊበር ነው። ስንት ነው ከፍዬ እኮ ነው ዜና ቀደም ከፍለውህ ነበር። አሁን የከፈሉን ሲወስዱብህ በግነትህን አመንክ። አልቀበልም። እናንተ በጋደላችሁን ብለህ ቅድም ትግሌን ጠልፈህብኛል። መሬት አይቀበልህ እንዴ ደፋር። ለማንኛውም ብያለሁ መጀመሪያ ቅድም እያማማቅ ነው በግ አይደለህም አለ። አሁን ደግሞ ብለህ ትመጣለህ ይሄ አይደል እንደሚገርመው ቢላዬ እንዴ ቅድም እያማማቅ ነው። እንደዛው ነን ሞቆ እያለ በግ አይደለንም ሰው ነን አልክ። ተከፍሎ ነበር ቅድም አልቆ ነው ብሩ ባላንሱ የሆነብንን አንረሳም። ቤታችንን ከፍተን እንደገና ወደ በግ ትሬንዳችንን እንመለሳለን። ሞዴሬተሮች አልኩኝ፣ ኮመንታተሮች አቋሜንና መርሄን ታውቃላችሁ። ሁሌም የምመላችሁን ነገር አለ፣ አዲስ አይደለም። ማንም ሃይማኖት ተቋም ውስጥ ያለ በሃይማኖታቸው ወንድማማች ሆኑ ሲጣሉ እኛ ከማሽቃበጥ ውጭ ጣልቃ መግባት የለብንም። እንደዚህ ነው የምላችሁ። በፊትም ታውቃላችሁ፣ ማይ ፋሚሊ ማለት ነው። የፕሮቴስታንት ወንድማማቾች ቢጣሉ ወንድማማቾች ናቸው፣ ጸባቸውን እኛ ዝም ብለን እዛም ትክክል እዚህም ትክክል እንላለን። ኦርቶዶክሶችን ቢጣሉ እንደዛው ወንድማማች ናቸው። ሙስሊምን ቢጣላ እንደዛው። ሁሌ ነው የምላችሁ። ይሄን የኔ ፋሚሊ ሆናችሁ ታውቃላችሁ ብዬ አስባለሁ። ስለዚህ አንዱን ከአንዱ የተሻለ ማድረጉ ጥቅም የለውም፣ አይጠቅማችሁም። እናንተ እነሱ በሚግባቡበት ቋንቋ ይግባባሉ፣ ችግራቸውን ይፈታሉ። እንትና ከእንትና ይሻላል የሚባል የዳዕዋ አገልግሎት የለም። ኢብራሂም
እኔ አውቀዋለሁኝ ይብሮን እኔ እስከማውቀው ድረስ ለእስልምናው ነው የሚሰራው። ሰለምቴ ነው፣ ጠንካራ ነው፣ ጎበዝ ነው። አለመወደድና አለመዋደድ ሌላ ነገሮች ናቸው። ኡስታዝ ወሂድ የኔ ሊቀ ካህን እሱም ሰለምቴ ነው፣ ጠንካራ ነው፣ የሚሰራው ለእስልምና ነው። ሁሉም የራሱ ገቢ ያላቸው። ኢብራሂም የራሱ ስራ አለው፣ ኡስታዝ ወሂድ የራሱ ስራ አለው። ራስ ምታት እየሰራ ነው የሚያወራው። ከሁለቱ ደግሞ የራስ ምታት ይከብዳል። ድራይቭ እያደረገ በ51 ሙቀት ውስጥ እየሰራ ነው ኢስላም ጥያቄ የሚመልሰው። ጠንካራ ሰዎች ናቸው ሶስቱም። የራሳቸው ኳሊቲ ያላቸው ሰዎች ናቸው፣ ብርቶች ናቸው። ፋሚሊያቸውን የሚያስተዳድሩ፣ ቤተሰባቸውን ራሳቸውን የሚያስተዳድሩ፣ ለእስልምናቸው ግን ዳዕዋ የሚያደርጉ የሚያውቁትን የሚመልሱ ልጆች ናቸው። ስለዚህ የምታነጻጽሩበት የምትመዝኑበት መንገድ በራሱ ጤናማ ስለማይሆንላችሁ ይቅርባችሁ። ለእስልምና የሚሰሩ ናቸው እንደ ሙስሊም አዘ ሙስሊም ሰው። ስለዚህ ያደረጉት ዳዕዋ እንትና ከእንትና የተሻለ ሰርቷል፣ እንትና ከእንትና የተሻለ ሰርቷል። እግርና እግርም ይቀዳደማል። በነገራችሁ ላይ የየራሳቸውን ኳሊቲ ግን ማሰጣት የለብንም። የእያንዳንዳቸውን እባክዎትን ነብያቸው የሚዩት ያርጉልኝ። እግዚአብሔር ይስጥልኝ። በግሲያው ተነሳ በጎች አትረዱን ይላሉ። እሱ ልክ በጊዜ ሀፒቶት ተከፈተ። እንዴ እንረጋጋ። ምን አይነት ክፉ ጊዜ ላይ ደረስ ነው? ነብያችን እንዲሁም አትረዱን እያለ ነው። እርሶ ይበላሉ። በሉኝ እኮ ነው የሚለው በኋላ ያያዝ ልደታ። ቀጥይ። እኔ ጥያቄ ያለኝ በምታወሪው ነገር ብቻ ቀጥይ። ያ እና ታፕ ኮፒ ሊንክ አድርጉ እናንተ ሞዴሬተሮች። ሞዴሬተር እና ኮሜንታተር እየተምታታብኝ ነው። እኔ ላይም ነው መሰለኝ ሪፖርት ያደረጉብኝ ዛሬ ጭንቅላቴ ላይ። ኮሜንታተሮች የትኛውን ቤት ስትገቡ ለተደራሽነት ታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪካርድ እያደረጋቸው ፖስት አድርጉ። ከዛ ውጪ ጣልቃ አትግቡ። እናንተ መመክራችሁ ይሄንን ነው። ደብረ ጽዮንና ጌታቸው ረዳ ከዶክተር አብይ ጋር በተጣሉበት የሰሞኑን ክስተት ሰምተሻል? የትናንቱን ክስተት አዲስ ክስተት ሰምተሻል? የምትናገሪውን ከመናገርሽ በፊት ማለት ነው። ትናንት ስለተከሰተው ነገር የሰማሽው ነገር አለ? አመለካከቷን ትስጥና እኔ ጠይቃታለሁ። ሀሳብ ነው ሀሳቧ ነው። ሰው የፈለገውን ማለት ይችላል። ስለዚህ ሀሳቧ ትጨርስ። እኔ ጥያቄ አለኝ። ቀጥይ ኦፓ። ጨርሻለሁ። ጨርሰሻል? ኦኬ ጠይቅሽ። ወይ ለእስልምና ነው የሚሰራው ይብሮ? ኦፓ ጠይቀሽ። ቆያ እንዴ አልተመቻትም። እስኪ ተረጋጋ። ኦኬ አላነበብኩም ኮመንት እየነገረችኝ ነው በውስጥ ነው። በነገራችን ላይ ምንድን ነው ለእኔ አላውቅም። እስልምና ላይ የሚሰሩት ነገር አይደለም። እኔ እንትን ሳደርግ የነበረው ቲክታክ ላይ የምናየው ነገር ነው። ስለሱ ነው ሀሳብ ስንሰጥ የነበረው። በነገራችን ላይ አንድ ሰው ያላለውን ነገር በቅጥፈትና በውሸት አድርገሃል አጥፍተሃል ብሎ አውርቶ ያጠፋሁት ምንድነው ተብሎ ሲጠየቅ ያጠፋው ይሄ ነው ብሎ ካላመጣ ውሸታም ነው። ችግሩ ስለ ሃይማኖት አይደለም እየሰራ ያለው ማለት ነው። በነገራችን ላይ ቅድም ቁጭ ብዬ እየሰማው ነበር። ስለዚህ ምንድነው ቀድመም እኮ እያለ ነበረ በሁለት ወንድማማቾች መካከል አይመለከተንም። እኔ ራስ ምታት አላውቀውም። ይብሮ አውቀዋለሁ። የሆነ ሰዓት እኔ ቤት እኮ መጥተው ነበረ፣ ሁለታቸውም ገብተው ነበረ። ይብሮ ለምኜዋለሁ። ከነማን ለማስማማት ነው? ብዙ ጊዜ እንትን ብዬዋለሁ። በነገራችን ላይ ማለት አውቀዋለሁ። ልጁ አውርቼዋለሁ፣ ለምኜዋለሁም ራሱ ከነማን ነው ለማስማማት። ልጁ በጣም ከባድ አለበት፣ ይጎ አለበት፣ በጣም ከባድ ችግር አለበት፣ አጉል እንትን አለበት። ለእስልምና መስራት ማለት በነገራችን ላይ ለሃይማኖት የሚጨነቅና የሚሰራ ከሆነ አሁን እስልምና ላይ እንደዚህ አይነት ፖለቲካ ሲሰራ አጀንዳ የራሱ አጀንዳ መፍጠር ሳይሆን የነበረበት አሁን ከሌሎች እንትን ለሚመጣው ጥቃት ነው መልስ መስጠት የነበረበት። ለእስልምና የሚጨነቅ ከሆነ አሁን አይደለም ይሄን ሐሳብ የሚነሳበት ሐሳብ ሰዓት አልነበር እንጂ የሚሰሩት ነገር እኔ አይመለከተኝም። ራሱ ለሃይማኖታቸው የሚደክሙት የሚሰሩት የሚፈጥሩት የሚፈነቀሉት እሱን አይመለከተኝም። ቅድም ግን እየተዋሸ ነበር። አንተ ዋሽተሃል ተብሎ ተነግሮ
የዋሸሁት የቱ ጋር ነው ተብሎ ሲባል የሌለ ሰው ነው ስም የተጠራው። እኔ እንደሰማሁት ከሆነ እንደዛ መሰለኝ። የሌለ ሰው ነው እንትና አይዋሽም እንዴ? ታዲያ ምን አገባው ስለ ሰው? ስለ ሰው ምን አገባው? ስለ ሰዎች እሱ ተጠያቂ መሆን አለበት? ትክክል አይደለም። አንተ እስልምና የማያስተምረውን አስተምርሃል ብለው ሲሉት የቱ ጋር ነው ያልኩት ብሎ ሲል አይ ኢምራን ነው እንደዛ ያለው። ትክክል አይደለም። እንደዛ አይነት ነገር አይባልም። ኢምራን ላለው ኢምራን ነው ተጠያቂ የሚሆነው በነገራችን ላይ። ስለዚህ ከእንደዚህ አይነት ይሄ መንጠራራት ከእንደዚህ አይነት አጀንዳ መሆን መፈለግ መውጣት አለበት ነው እየተባለ ያለው። አይመለከተንም፣ አመለካከት ነው፣ አስተያየት ነው። እናንተ ግን ደግሞ የማወራው ምንድነው ቀይ መስመር የምትሉት ነገር ሊኖር ይገባል። ለምን ነገሩን እንትን በማለት ነው። በነገራችን ላይ በመንጋ በመከተል አይደለም። ነገሩን ታየዋለህ፣ ትገመግመዋለህ። ስለዚህ ዝም ብሎ ሰው በማይረባ ነገር ሰው የሰው ስም የሚያነሳ ከሆነ ማንሳት የለብህም። በቃ ማንሳት ከፈለክ እውነት ካለ አንተ ጋር እውነት ካለ እንትን ካለ ችግር ካለብህ በውስጥ ሂድና አውራ። በቃ መልስ መስጠት እኮ ነው። ይሄ ቀይ መስመር ማለት እኮ ነው። መደባደብ እኮ አይደለም። ሂድና ተቀራረበ ማውራት አለብህ። በመሀከላችን ችግር መፍጠር የለብህም ብሎ እንትን ማለት አለበት ሰው እንጂ ዝም ብለህ በቃ እዚህም ትክክል ነው እዛም ትክክል ነው ከተባለማ ይሄ ችግሩ እንዲፈታ አይደለም እየተፈለገ ያለው ማለት ነው። አዎ ጥሩ አይደለም። ትናገረዋለህ በቃ እንቅጩ ልኩን ትነግረዋለህ። ትክክል አይደለም እያደረክ ያለው ሂድና ተቀራረበ ማውራት አለብህ መባል አለበት እንጂ እውነት እኮ እኔ ጋር ነው ያለው። እሺ ምንድነው ነገር ነው እንደዚህ ነው ሲባል የነበረው በቃ ሐሳባችሁን እዚህ ጋር ገስ ላይ ያላችሁ ሰዎች እንትን በሉና የራሴ ላጥፋ። የሚጎዳ ስም የሚያጠለሽ ተግባር ነው የሰራውና ሞቲቭ ጤነኛ ነው ብለን ብንል እንኳን በተግባሩ በውጤቱ ግን እኛን የሚያጠቃ ነገር ነው ያደረገው ነው በቃ ኦብቪየስሊ ነው መታወቅ ያለበት። ምንም እኮ